ሰላም ፋሚሊ ክለባችን አርሰናልን የተመለከተ ሁለት ወሳኝ መረጃዎች ይዤላችሁ መጥቻለሁ። ላይክ እና ሪፖስት ማድረግ እንዳይረሳ ማለት ነው። ታማኙ ምንጫችን ዴቪድ ኦርንስቴን እንዳለው ከሆነ የኖቲንጋም ፎረስቱን ኤሊዮት አንደርሰንን ለማስፈረም አርሰናሎች በቅርብ እየተከታተሉ ነው። እስካሁን ግን ለኖቲንጋም ፎረስት ምንም አይነት ይፋዊ ጥያቄ አላቀረቡም ሲል ተናግሯል ማለት ነው። ሁለተኛው ዜናችን አትሌቲኮ ማድሪዶች ማርቲኔሊን እና ጋብሪኤል ጄሱስን በቅርብ እየተከታተሉ መሆኑ ታውቋል ማለት ነው። ይመቻቹ። መልካም ቀን። በዚህ ሰዓት እየተሰሙ ያሉ ታማኝነት ያላቸው በርከት ያሉ የዞር መረጃዎችን አጠር አድርጌ ላካፍላችሁ። ቪዲዮ ቢመቻችሁም ባይመቻችሁም ሰሞኑ ቪዲዮ ቫይራል ይወጣልኝ ስላልሆነ ሁላችሁም የቻላችሁትን ኮፒ ሊንክ አድርጉልኝ። አርሰናሎችን የፓሪስ ሰን ዠርመኑ ኮከብ ተጫዋች ኬቪቻ ክቫራትስኬሊያ ለማስፈረም የተቻላቸው እንደሚያደርጉ የተቻላቸው እንደሚከፍሉ ተዘግቧል። አርሰናሎቹ ለተጫዋቹ ከ80 እስከ 100 ሚሊዮን ፓውንድ ቢሆን ለመክፈልና ወደ አርሰናል ለማምጣት የተቻላቸው እንደሚያደርጉ ማንቸስተር ዩናይትዶችን በክረምት የዝውውር መስኮት ሌፍት ባክ ማስፈረም ዋነኛ ታርጌታቸውን ነው። ዋነኛ ኢላማ አድርገው እየተንቀሳቀሱ የሚገኙ የአርሰናሉ ወጣት ሉዊስ ስኬሊ ማስፈረም እንደሚፈልጉ ተዘግቧል። አሁንም እዛው ማንቸስተር ቤት ኤሊዮት አንደርሰን ማንቸስተር ዩናይትዶችን ማስፈረም እንደሚፈልጉ በስፋት የተነገረ። አሁንም ከማንቸስተር ቤት ሳንወጣ ማንቸስተሮችን ሊሳንድሮ ቶናሊ ለማስፈረም እስከ 80 ሚሊዮን ፓውንድ የሚሆን ለመክፈል ዝግጁ መሆናቸውና ማንቸስተር ዩናይትድ በክረምት የዝውውር መስኮት 2 ወይም 3 አማካይ ሊያመጣ እንደሚችል ተዘግቧል። ሊቨርፑሎችን የሙሐመድ ሳላህ ሁነኛ ተተኪ አድርገው ወሰዱት። የባየር ሙኒክ የመስመር ተጫዋች ማይክል ኦሊሴ ለማስፈረም የተቻላቸው እንደሚያደርጉና ከፍተኛ ገንዘብ ለማውጣትም ዝግጁ መሆናቸው ተዘግቧል። ነገር ግን ባየር ሙኒክ የመሸጥ ምንም አይነት ፍላጎት የለም። አርሰናሎችን በክረምት የዝውውር መስኮት ሁሊያን አልቫሬዝን ለማስፈረም ከአሁኑ ስራ ጀምሯል። አርሰናል ቤት ተጫዋቹ በጣም ተወዳጅ ተጫዋች ነው። ነገር ግን አትሌቲኮ ማድሪዶችን ለተጫዋቹ 100 ሚሊዮን ፓውንድ ይፈልጋሉ። አርሰናል ይህንን ገንዘብ ይከፍላሉ። አብረን የምንመለከት ጉዳይ ክቫራትስኬሊያ ወደ አርሰናል ሀቢቢ እኔ ቀልድ ነበር አይመሰለ ይሄ ጉዳይ እንደኔ ማለት ነው መጀመሪያ ላይና ግን ቀልድ አይደለም። ትንሽ ከዛ ጠጠር ያለ ነገር ነው። ምክንያቱም ፋብሪዚዮ ሮማኖ ራሱ ባለፈው ዩቲዩብ ላይ እንትን እያለ ነበርና አምኗል አርሰናል ልጁን እንደሚፈልገው ነገር ማለት ነውና እና ምንድነው እየተባለ ያለው ነው ባጭሩ ማለት ነው። ከዚህ በፊትም እንትን ብያቸዋለሁና ልጁ መውጣት ይፈልግ አይፈልግ ስቲል አልታወቀም። ያው ልጁ አልተናገረምና ኖርማሊ በግሌ ይመስለኛል ቻምፒዮንስ ሊግም እዛው እንደምታዩትም ሊጓንንም ፋርመር ሊግ አድርገውታል። ሶ ሌላ አዲስ ቻሌንጆች ይፈልግ ይችላል ብዬ አስባለሁኝና ግን በፓሪስ በኩል ያለው ምንድነው በታሪክ ልጁን የመሸጥ ምንም ፍላጎት የላቸውም። ሶ እንደውም ኔጎሺዬሽን ምን ድርድር ወፍ እንዳታስቡት ነገር ታውቃላችሁ መላል እዛና ክለባችን አርሰናል ደግሞ ምንድነው እንደንተን እያነሱት ያሉት ፕሪሚየር ሊግ ዋንጫ የሚያነሳ ከሆነ ምናምን ሌሎች ስፔሻሊ በእነ ማርቲኔና በትሮሳርድ በኩል እንደዚህ ወርልድ ክላስ የሆኑ ተጫዋቾች ማስፈረም ይፈልጋና ጀለስን ወይ አንቶኒ ጎርደን ምናምን እንደዛ አይነት ስሞች ወይ እነዚህን ስሞች በትኩረት ማለት ነውና ይሄ ነገር ክረምት ላይ በደንብ ልንሰማው እንችላለን። በደንብ በትኩረት ማለት ነው ሀቢቢ ጉዳይ አጃኢብ ነው። እንደዚህ አይነት ተጫዋች የምናገኝ ከሆነ ደግሞ አስበው እኮ ሌላ ታሪክ ውስጥ የሆነ ተጫዋች ከሆነ ሀቢቢ እና ከዚህ በላይ ደግሞ መረጃዎች ሲወጡ ኖርማሊ በክለባችን ቅርብ ይሆኑ ማለት ነውና ጉዳይ አጃኢበቱን የምናይ ይሆናል። ግን ቀልድ አድርገህ አታየው። ዝም ብለህ ቀለል አድርገህ እንዳታየው። ክቫራትስኬሊያ ወደ አርሰናል በደንብ ኮፒ ሊንክ እና ሼር አድርጉት ፋሚሊ። ታማኝ ምንጮች እንደዘገቡት ከሆነ አንድሪያ ቤርታ ከወኪሎቹ ጋር ድርድር እንደጀመረ ታውቋል ማለት ነው። ፒኤስጂዎች ግን ምንም አይነት ልጁን የመልቀቅም ሆነ የማቆየት ፍላጎት አላሳዩም እስካሁን። በተለይ አርሰናል ደግሞ ፕሪሚየር ሊጉን የሚያሳካ ከሆነ ይሄ ልጅ ወደ ክለባችን ይቀላቀላል ተብሎ ይታሰባል። የእናንተን ሐሳብ እስቲ ኮሜንት ላይ ስጡኝ። የሚገርም ልጅ ነው ምልህ። በደንብ ኮፒ ሊንክ እና ሼር አድርጉ። ይመቻችሁ። ሳንድሮ ቶናሊ ወደ አርሰናል ይሄ ጉዳይ ከምን ደረሰ? አጃኢበቱ ምን ላይ ነው የሚል ጥያቄ በዝቶብኛል ሰሞኑን ከአርሰናል ደጋፊዎች ማለት ነውና እንሄደዋለን። ኮፒ ሊንክ ፎሎ እያደረግን እስኪ ምንድነው አጃኢበቱ አዲስ ነገሮች ምንድነው የሚለው እንመለከታለንና ያው አርሰናል የልጁ ፈላጊ መሆኑ ግልጽ ነው። እሱ ወደ መጨረሻ ላይ እንሄድበታለን። ዛሬ ወጡ መረጃዎች ምንድናቸው የሚለውን ዛሬ ሰፋ ያለ መረጃዎች እየወጡ ነው። አትሌቲክስ ላይ ማለት ጀምስ ሆርንካስትል የሚባለውና ሉክ ኢድዋርድም ይዘው ወጥተዋል መረጃ ማለት ነውና መጀመሪያ ኒውካስትል ምንድነው ያለው መሰለ ዛሬ ሀቢብ ያው ሳንድሮ ቶናሊንም ሆነ እንትናን አንቶኒ ጎርደን የሚፈልግ ቲም 100 ሚሊዮን ዝም ብሎ ሳብ ማድረግ አለበት የሚል መረጃ በሉክ ኢድዋርድ በኩል ይዘው ወጡ ወላሂ። ከዛ ቀደም ከሱ በኋላ ደግሞ እንትና ጀምስ ሆርንካስትል ማለት ነው አርሰናል ልጁን ይፈልገዋል በደንብ ይፈልገዋል፣ ግን ኒውካስትል በሚሉት ገንዘብ አይደለም መግዛት የሚፈልገው የሚል መረጃ ይዞ ሀቢቢ ትክክል ነው።
እነሱ ባለው ሳይሆን አንድሬ ቤርታ ነው የምንገዛበትን የሚወስነው ማለት ነው ሀቢቢና ልጁ ዝውውር ላይ ያለበት አርሰናል ማንቸስተር ዩናይትድ የሚፈልገዋል ልጁን ማለት ነው። ትናንት ኦፊሻሊ ማን ነው ይሄኛው እንትና ፋብሪዚዮ ሁሉ ዘገባውን ይዞቷልና እንግዲህ ማንቸስተር ሲቲ ደግሞ ያቺኛይቱን አንደርሰንን ነው ወደዛ ሄዷልና የልጁ ፈላጊዎች ሁለቱ ክለቦች ናቸው። ኒውካስትል መቶ ይፈልጋል። አርሰናል አንድሬ ቤርታ ደግሞ ስንት እንደሚከፍል እሱ ነው የሚያውቀውና ጀለስ ወይ ከኛው ወይ ከሸሽቷ የምታልፍ አይደለችም። ሜቢ እንግዲህ አርሰናል ገፍቶ የሚሄድ ከሆነ ይዞት ለመውሰድ ፕሮባቢሊቲዎች ይኖሩታል ማለት አርሰናል የልጁ ፈላጊ ለመሆኑ ደግሞ ሰፋ ያለ መረጃ በዚህ በኩል እንደምታዩት ምንድነው ጭውው የሚቀጥሉት ዓመታት አርሰናል በዙቢሜንዲና በራይስ ብቻ መቀጠል አይፈልግም። ክሊር የሆነ ነገር ማለት ተጨማሪ ሰው ያስፈልጋል። ያን ቦታ ኮምፒቴት የሚያደርግበት በእነሱ ደረጃ ላይ ከክርስቲያን ኖርጋርድ የተሻለ አፕዴት የሆነ ሰው ማለትና እና ደግሞ ለዛ ምርጫ ከጥር ጀምረው ጀለስን አድርገዋል ተብሏለች ቶናሊን። አሁን ኒውካስትል እያከተ ነው፣ አንድሬ ቤርታን በጎን እያከተ ነው ነው ሀቢቢ። ከዚህ የተሻለ መረጃ ሲመጣ ይከችላለሁ። ኮፒ ሊንክ ይደረግ። መቻችሁ ምኑም ያላማረኝ ዝውውር ይሄኛው ነው ሀቢቢ። እስኪ እናንተ ማሳባችሁ እንዲሰጡበት ፈልጋለሁኝና ክለባችን አርሰናል ቲኖ ሊቭራሜንቶን ታውቁታላችሁ፣ የኒውካስትሉ ልጅ ማለት ነው እንደሚፈልገው ሃንድ ኦፍ አርሰናልን ጨምሮ ሌሎችም የዜና ምንጮች ይዘው ወጥተው ነበርና እኔ በግሌ አልተስማማሁበትም። ቢኮዝ ለምን መሰላችሁ የጉዳት ታሪክ አለው ልጅ። እኔ ደግሞ የጉዳት ታሪክ ያለው ተጫዋች ክለባችን ውስጥ እንዲመጣ አልፈልግምና ነገሩ እንደው የሚቆም መስሎኝ ነበርና ጭራሽ ትናንትና ደግሞ እንትና ለቴሌግራፍ የሚጽፈው ማለት ነው ሉክ ኢድዋርድ የሚባለው ጀለስ ደግሞ ጭራሽ ጀለስ ማለት ነው ኒውካስትል ጋር ኮንትራት የማደስ ንግግሮች ነበሩና ወፍ ቁሟል አሁን ላይ ማለት ነው ቁሟልና የመልቀቅ እድሏ በጣም ሰፊ ነውና ጀለስ ደግሞ ጭራሽ ኒውካስትል ደግሞ 60 ሚሊዮን አካባቢ ታጋርጎባታል። በጣም ነው የሚጫወቱት። በጣም አንድሬ ቤርታ እንደዚህ አይነት ነገር እንደማያደርግ ነው ማምነውና ከሱ የተሻለ የጉዳት ታሪክ የሌለው ተጫዋች ምናምን ብናመጣ ደስ ይለኛል። ላይክ ከሱ ውጭ ደግሞ የቦርንማውዙ ልጅ አለ ሂሜኔዝ ምናምን የሚባለው ልጅ ማለት ነው ያው ከሪያል ማድሪድ ያስፈረሙት ልጅ ማለት ነውና እስኪ እናንተ ሐሳብ ስጡበት ማለት ነው። ጀለስ ግን ያው ኒውካስትልም ጋር አልቀጥልም እያለች ነው እንግዲህ አላህ ያብጅልን ብቻ። እኔ በግሌ ደስተኛ አይደለሁም። መቻችሁ ሁሊያን አልቫሬዝን በተመለከተ በአጠቃላይ ስለ ክለባችን ምን አዲስ ነገር አለ የሚለውን ባጭሩ እንመልከት። ቪዲዮ ይመጣላችሁ ሰዎች ኮፒ ሊንክ እንዲሁም ደግሞ ፎሎ እና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ሁሊያን አልቫሬዝን በተመለከተ ፋብሪዚዮ ሮማኖ እንደዘገበው ከሆነ የወደፊት ዕጣ ፈንታውን ራሱ ተጫዋቹ እንደሚወስን የሚያሳይ መረጃን ይዞልን ወጥቷል። አትሌቲኮ ማድሪዶች በቀጣዩ የክረምት የዝውውር መስኮት ተጫዋቹን መሸጥ አይፈልጉም። ለሚገዛውም ክለብ እንግዲህ ዝውውሩን ከባድ ለማድረግ እንዳሰቡ ነው የፋብሪዚዮ ሮማኖ መረጃ የሚያሳየው። ነገር ግን ተጫዋቹ ደግሞ የወደፊት ዕጣ ፈንታውን መወሰን ይችላል። ተጫዋቹም ከአትሌቲኮ ማድሪድ መልቀቅ እፈልጋለሁ ብሎ የሚናገር ከሆነ መልቀቅ እንደሚችል ቆያለውም ካለ አትሌቲኮ ማድሪድ መቆየት እንደሚችል ነው የፋብሪዚዮ ሮማኖ መረጃ የሚያሳየው። በተጨማሪም ቅዳሜ ከሳውዛምተን ጋር ለምናደርገው ጨዋታ ቀዩን ማሊያ የምንጠቀም ይሆናል። እንዲሁም ጋብሪኤል ሱስ በሚቀጥለው የክረምት የዝውውር መስኮት ክለባችን የሚለቅ ከሆነ ወደ ፓልሜራስ ለመሄድ እንዳሰበ የሚያሳዩ መረጃዎች ወጥተዋል። ክለባችንን በተመለከተ አዳዲስ የወጡት መረጃዎች እነዚህ ናቸው። ነገ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል። አቡ ቢሳካ ማጀመው ቢሳካ ያርገው ይበለው ሰየው አሜን የሚያስብል ዝውውር ነበር። የዝውውር ጀማው እንደምታውቁት ሰሞኑን ኳስ አለመኖሩን ተከትሎ የተጫዋቾች የዝውውር ወሬ በስፋት ይወራል። ሀሜት ታብሎይዶች ምን ይስሩ? ምን የሚሰሩት ነገር የለማ፣ ሽቃላ የለማ። ስለሆነ እኛም ቲክቶከሮች ላይክ እና ኮፒ ሊንክ ሼር በምን እንሸቀል? በእንደዚህ አይነት ነገር ነው። ስለሆነ ኮፒ ሊንክ ሼር ታረጋላችሁ። ኮፒ ሊንክ ታረጉ እኔ ሸቀልኩ ማለት አይደል? በቃ ስለሆነ ይህ ተጫዋች ከአርሰናል ጋር ስሙ በስፋት ተያይዟል። ጀምአው አርሰናል ወደ ፒኤስጂ አቅንቶ ይሄ ልጅ ስጦና ሊል ይችላል። ሙሉ ዝግጅቱንም አጠናቋል። እንደው ከዚህ በፊትም የሆነ ሙከራ አካሂዶ ሊሆን ይችላል ምናምን የሚሉ ሩመሮች እየወጡ ይገኛሉ። ጀምአው አርሰናል እንግዲህ ቀጣይ ሲዝን ላይ ማለት ነው አዳዲስ ተጫዋቾች ያካታቸዋል ተብሎ ስሙ ከተያዘባቸው ተጫዋቾች መካከል ሁለቱ አሉ፣ ጎርደንና ካቫራሽኬሊያ ማለት ነው። እንግዲህ ከሁለት የሆነኛውን ተጫዋች ገቢ ማድረጉ የማይቀር ነው የሚሉ መረጃዎች እየወጡ ይገኛሉ። ለማንኛውም ጀሞ ምን ሐሳብ አስተያየት አላችሁ? እዚህ ዝውውር ላይ እንዴት ነው የሚሆን ነገር እየመሰላችሁ ነው? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ። አርሰናል በክረምቱ የዝውውር መስኮት የፓሪስ ሰን ጀርመኑን የመስመር አጥቂ ኪቪቻ ካቫራትስኬሊያን ለማስፈረም እየሰራ እንደሆነ እየተዘገበ ይገኛል። የ5 ዓመቱ ጆርጂያዊ ከዚህ በፊት ከጥቂት ዓመታት በፊት የአርሰናሉ የቴክኒክ ዳይሬክተር ኢዱ ተጫዋቹን ለማስፈረም ሞክረው ነበረ። ነገር ግን ሁለት አማራጮች የቀረቡላቸው የነበረ ሲሆን በወቅቱ ብራዚላዊ ማርኪኒዮስ እና ኪቪቻ ካቫራትስኬሊያ ከሁለቱ አንዱ እንዲመርጡ ታዘው ነበረ። እርሳቸው ማርኪኒዮስ መርጠው ነበረ። ነገር ግን ካቫራትስኬሊያ እጅግ አስደናቂ የእግር ኳስ ህይወት እያሳለፈ ይገኛል። በተቃራኒው ማርኪኒዮስ በተጠበቀው ልክ መገኘት አልቻለም። እናም አርሰናሎች የግራ መስመር የአጥቂ መስመራቸውን ለማጠናከር የማርቴልና ትሮሳርድን ክፍተት ለመሙላት የሚያደርጉትን እንቅስቃሴ ይቀጥላሉ ተብሎ
ይጠበቃል። ታዲያ የተጫዋች ወደ አርሰናል እንዲዘዋወር ለቀረበለት ጥያቄ አንድ መልስ መልሷል። ይኸውም መጀመሪያ የፕሪሚየር ሊግ አሊያም የአውሮፓ ሻምፒዮንስ ሊግ ዋንጫን አንሱ፣ ያንን ካሳካችሁ በክረምቱ እመጣለሁ ብሏቸዋል። ጥያቄው ተገቢ ይመስላል። ሀሳብ ስጡ። በስኪ የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ስሊ ስፖርት ነው። መልካም